ሞዴሎቻችን ለማን ናቸው? እነዛ ቀደምት የሰለፉ ኡማ የመጀመሪያው የዚህ ሰድሩ ረዒሉል አወል የምንላቸው ናቸው። ስለነሱ ዛሬ እንዘክራለን። እንደ ወጣት የነበራቸው ሚና ወንድሜ ገልጾታል። የሥነ ምግባር ምጥቀታቸውን ወንድሜ ማብራርቶታል። ከአላህ ጋር የነበራቸው ትስስር፣ አቂዳቸው ላይ የነበራቸውን ጽዳት፣ የተውሂዳቸውን ብርሃን ከሞላ ጎደል ከእናንተ ጋር እናስታውሳለን። አላህ አስአሉ ተውፊቃ ወልኢኽላስ ወሰዳድ ወሰዋብ። አላህ ሱብሓነሁ ወተዓላ ቁርአን ላይ ሶስት የሰው ክፍሎች እንዳሉ ተነፈለን። መጀመሪያዎቹ ምእመናን ናቸው። ቁርአንም ለነሱ ነው የወረደው ላ ረይበ ፊህ ሁደን ሊልሙተቂን። ሁለተኞቹ የሙስሊሙ ተቃራኒ ሙስሊም ያልሆኑ ወገኖች ናቸው፣ ከሃዲያን። እነሱንም በተወሰነ አንቀጽ አብራራ። በሶስተኛ ደረጃ ሙዘብዘቢነ በይነ ዛሊክ ያላቸው መናፍቃንን መሃል ላይ ጠቀሰን። ሶስቱን ከጠቀሰ በኋላ ለሰው ልጆች በአጠቃላይ አንድን ጥሪ ያቀረበ ያ አዩሃ ናሱ ዕቡዱ ረበኩም፣ እናንተ የሰው ልጆች ጌታችሁን ተገዙ። ማን ነው እሱ ጌታ? አለዚ ኸለቀኩም ወለዚነ ሚን ቀብሊኩም፣ እናንተንም ቀደምቱን ትውልድ የፈጠረውን ጌታችሁን ተገዙ። ለዓለኩም ተተቁን፣ ጌታችሁን ልትጠነቀቁ ይከጀላልና። አለዚ ጀዐለ ለኩም አልአርض ፍራሸን፣ ያ አላህ እሱ መሬትን ለእናንተ ምንጣፍ ያደረገላችሁ ነው። ወሰማአ ቢናአ፣ ሰማይንም ለእናንተ ጣራ ያደረጋት ነው። ወአንዘለ ሚነ ሰማኢ ማአ፣ ከሰማይም ለእናንተ ውሃን አወረደ። ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም፣ ለእናንተም በዚሁ ዝናብ ሲሳይን ትመገቡት ዘንድ አወጣ። አላህ ጌታችን ይሄ። ከዛ ማስከትሎ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን፣ እናንተ እያወቃችሁ በጌታችን ላይ ቢጤን አታድርጉ፣ በአላህ ላይ ሽርክን አትፈጽሙ፣ እኔም በብቸኝነት አምልኩኝ አለን አላህ። ተውሂድ ነቢያቶች ሁሉ የተጣሩት ሰለፉ ኡማ የደከሙበት በጠንካራ መሰረት ላይ ተክለው ከሄዱት የእስልምናችን አስኳል ተውሂድ ከሌለ ዋጋ የለውም። ወለው አሽረኩ ለሐበጠ ዐንሁም ማ ካኑ ያዕመሉን። አይደለም እኛ ነቢያቶች ሽርክ ውስጥ ቢወድቁ ያ ተጋድሏቸው አፈር ድሜ ይበላ ነበር ይላል አላህ። ሁሉም ሲላክ ተጣርቷል። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ። ጥሪያቸው ይሄ አላህን በብቸኝነት አምልኩት፣ በእርሱም ማንንም ምንንም አታጋሩ። ወላ ቱሽሪኩ ቢሂ ሸይአ፣ ሸይአ በቋንቋ ነኪራ ይሏል። ምንምን ማለት ነው አገላለጽ። ማንንም ምንንም እንዳታጋሩበት። ሊመለክ የሚገባው ማነው? ሲሳይን የለገሰን አስተኝቶ የሚቀሰቅሰን አላህን ነው ልናመልከው የሚገባው። ሰለፎቹ እዚህ ጋር ጠንካራ አቋም ነበራቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲይ ላይ የሰው ልጆችን ባህሪ አላህ እንዲህ ብሎ አብራርቷል ይሉናል። ኢኒ ወልኢንሰ ወልጅነ ፊ ነበኢን ዐዚም ይላል። እኔ የሰው ልጆችና አጋንንት በሚገርም ዜና ላይ እንገኛለን ይላል አላህ። አላህ ምኑ ነው የገረመው? አኽሉቁ ወዩዕበዱ ገይሪ፣ እኔ ፈጥራለሁ የሚገዙት ሌላ ነው። ወአርዝቁ ወዩሽከሩ ሲዋይ፣ እኔ ሲሳይን ለግሳለሁ፣ ልጅ፣ ሪዝቅ፣ ገንዘብ፣ ንብረት፣ ጤንነት፣ እውቀት። ወአርዝቁ ወዩሽከሩ ሲዋይ፣ የሚመሰገነው ሌላ። ኸይሪ ኢለል ዒባድ ናዝል፣ መልካም ችሮታዬ ወደ ባሮች ይወርዳል። ወሸሩኩም ኢለየ ሷዒድ፣ መጥፎ ስራችሁ ወደ እኔ ይወጣል። ይሄ የሚገርም ዜና ነው ይለናል። አተሐበቡ ኢለይህም ቢኒዓም ወየተበገዱነ ኢለየ ቢልመዓሲ፣
እንዲወዚህ ጸጋዎችን አነባበራለሁ ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ እነርሱ ከኔ ጋር ለመጠላት በወንጀል ያምፁኛል ይላል። ይህ የሚገርም ነው። የፈጠረ አላህ ሰው የሚያመልከው ከአላህ ውጭ አለ። ይህ አስገራሚ ፓራዶክስ ይባላል። የሚገርም ፈጣር ነው። ይሄን ያየው ፍጥረት ዓለም ነብይ መሐመድ ሰለላሁ ዐለይሂ ወሰለም والبحر يستأذن ربه كل ليلة ليغرق ابن آدم له كل ما مشيت ላይ ወንዙ አላህን ይማጸናል የአደም ልጅ እንዳፈጥነው ፍቀድልኝ ይላል። ወንዙ ምን ባጠፋ ወንዙ ምላሽ ይሰጣል። ምን ይላል? ያ ረብ يأكل رزقك ويعبد غيرك ይላል። ሲሳይን እየበላ የሚያመልከው ሌሎችን ነው ይላል። መላሹ ማን ነው? ወንዙ አላህ ሰው ብሎ ያሳርፈዋል ይላሉ ረሱል ሁዳ ሰለላሁ ዐለይሂ ወሰለም። በዝነቱ አላህ ያሳርፍ። ፍጥረት ዓለሙ ምንድነው? ሙስሊም ነው አይደለ? ወለሁ አስለመ من في السماوات ومن في الأرض ሁሉም ለአላህ እጅ ሰጠ። የኛን አመት ተቃራኒ ጉዞ ሲያይ አላህን ሁሌ ይጠይቃል ይሉናል ረሱል ሁዳ ሰለላሁ ዐለይሂ ወሰለም። ما في الوجود رب يعبد كلا ولا هناك مولى فيقصد يا من له العنة الوجوه بأسرها رهبا وكل الكائنات توحد أنت الإله الواحد الحق الذي كل القلوب تقر وتشهد እንገዛም ይገባው ማለት ነው። በብቸኝነት ልንደገፍበት ይገባው ማለት ነው። ረዛቃችን ማን ነው? አላሁ ሱብሓነሁ ወተዓላ ብቸኛ ጌታ። አላህ ቁርአን ላይ የተውሂድን ሶስት ክፍሎች በአንድ አንቀጽ ያስቀምጥልን ረቡ ሰማዋት ወልአርዲ ወማ በይነሁማ አላህ እሱ ነው የሰማይና የምድር መሃላቸውም ያለው ፍጥረት ጌታ እሱ ነው። ፈዕቡድሁ ወስጠቢር ለዒባደቲህ እሱን ተገዛው በአምልኮም ላይ ታገስ። ሀል ተዕለሙ ለሁ ሰሚያ ቢጤ ታውቅለታለህ ሌላ ነው። ሶስት የተውሂድ ክፍሎችን አላህ እዚህ ጋር አስቀምጧል አለ ረቡ ሰማዋት ወልአርዲ ወማ በይነሁማ ሚለው ላይ ሩቡብያን ተጠቅሷል። فاعبده واصطبر لعبادته توحيد العبادة ويم توحيد الألوهية ويم توحيد الإلهية من لون تقصال الزكاة. هل تعلموا له سمية أسماء الصفات النبياتك بكيف أكلتا ليس كمثله شيء وهو السميع البصير. ነገር ግን የሰው ልጅ ይህን መለኮታዊ መመሪያ ረስቶ በአላህ ላይ ሲያጋራ ነው። ይህ የሰለፎች መንሃጅ ነው። ሽርክ ላይ እንቁቆች ነበሩ። ተጠቅስላችኋለሁ። ከሚያጋራባቸው ነጥቦች ውስጥ የተወሰኑትን ጠቅሳለን። አንደኛ አዝበሑ ሊገይሪላህ ምንለው የሰው ልጅ የተቀደሰ ነፍስ ክቡር ናት አይደል? የእንስሳም ቢሆን አንዲት ሴት በአንዲት ድመት ምክንያት ጀሃነም ገባች ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ነው አይደለም? ለምን አሉ? ወይ ፈስታለቃት ምግቧን ዙር አልፈለገች አሊያም አስራ ምግብ አላቀረበችላት በዚህ አላህ ቀጣት ይላል። ነፍስ እስልምና ዘንድ ክቡር ይሄን የተከበረ ነፍስ ከአላህ ውጭ ላለ አካል ማጥፋት ሽርክ ነው። በየቤታችን ወንድሞች የቤተሰብ ወሬ እናውራ። እንዲህ አይነት ነገር አያጋጥሙና ለቆሌ ብለን ያረድነው ዶሮ የለም ለሮሃንያ የሚባል በግ የለም ለቁጥቡ ታሽቶ የተጣለች ዶሮ የለም አይጠፋም ማለት። እነዚህ ነገሮች እስልምናን አይወክሉም። እስልምና ማያውቃቸው አላህ ቁርአን ላይ ፈሰሊ ሊረቢከ ወንሐር ለጌታ ብቻ ስገድ ለርሱም በርሱ ስም ብቻ ነፍስን አጥፋ ይላቸዋል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። በሌላ ሱራ ላይ ቁል ኢነ ሶላቲ ወኑሱኪ ወመሕያየ
ومماتي لله رب العالمين توحيدكم جلجل ነው ሐቂቃ አላህ ሁላችን ሙሂዶች አላህ ያድርገን የተውሂድ ጽዳት ውስጥ ሲገባ ምንም ምትፈራው ነገር የለም الذين يبلغون رسالات ربهم ويخشونه ولا يخشون أحدا إلا الله እጅግ ይላል ወደ ሰዎችን ብልታ ተከላቸው ሙእሚኖቹ ሰለፎቹ በዚህ በኩል ድርድር አልነበራቸው አንድ ታሪክ እንገራችሁ ምናልባት በሆነ ሀገርም አሁን ድረስ እንደሚደረግ ሰምቻለሁ እንስሳት ወይም ዶሮ በጎች ወንዝ ላይ ሲጣሉ አይታችኋል ከነህይወት ለወንዙ ላለ ጅን እየገበሩ ማለት አሁን ድረስ አለ አይደል ገና ያኔ ዛሬ 1400 ዓመት በሰይድና ዑመር ኢብኑ አልኸጣብ አሚር አልሙእሚኒን በነበሩበት ያስተዳደር ዘመን 10 ዓመት ያስተዳደር ዘመን ግብጽን ለመክፈት አምር ኢብኑ አልዓስ የተመራው ጦር ይዘምታል ግብጽን ከፍተው ገቡ ተቆጣጠሯል ሀገሪቱን ማስተዳደር ጀመሩ ከቀናት በኋላ የግብጽ ነዋሪያን ወደ አምር ኢብኑ አልዓስ አንድ አቤቱታ ይዘው ፈዱ فقال يا أميرنا አስተዳዳሪያችን ወይ لديننا هذا እዚህ ለምታየው አባያችን ሱነቱ لا يجري إلا بها አንድ ያስለመድነው ባህል አለ ያለዛ ይፈስልን ማለት እሱ ጠየቀ አምር ኢብኑ አልዓስ እንዳስተዳዳሪ እርሱ ምንድነው አላቸው አይኛማ ይሄ ወር በገባ 12ኛው ሌሊት እንዳለፈ አንዲት ቆንጆ ሴት እንፈልጋለን ሀገሪቱ የቁንጅና ንግስት የምትባለው እንመርጣለን ቤተሰብ ሽማግሌዎች ተሰብስበው የልጅቱን አባት ሄዶ እንዲሰጠን እንለምነዋለን እናግባባዋለን ከዛ ልጅ ለምንም ተቀብለን የሚያምር ልብስ እናለብሳታለን ወርቅ ጌጦች እናጠልቅላታለን ዘውድ እንደፋላታለን ይገራሉ ሰላም ከዛም አባይ ውስጥ እንከታታለን نعوذ بالله مما فعل ከነ ህይወቷ ይችል ውብ ኮረዳ ወንዝ ውስጥ እንከታታለን እሷን ስንከትነው ውሃው በደንብ መፍሰስ የሚጀምረው አሉ فغضب عمرو بن العاص يا رسول صلى الله عليه وسلم بتوحيد النصوص دق صحابه قال هذا مما لا يكون في الإسلام إما بسلمنا ጭራሽ አይታሰብም ان الاسلام يهدم ما قبله እስልምና ያለፈውን ወንጀል ያለፈውን አስተሳሰብ የሚጥስ ነው ይሄን እንቀበል ማለት አባትን ሰቡት አገር ከሚደርቅ በድርቅ ከምንሞት ልጅን ስጠን ተብሎ ከባድ ማን ያገባልኝ የብረት ደጃፍ አማች አመጣለው ሲል ወንዝ ውስጥ ሊጨምሯት ይዘጋጃል አምር ኢብኑ አልዓስ ተቆጣ አይሆንም ብሎ መለሳቸው ቀናፈደ አላህ ሊፈትናቸው እነዚህ ሰዎች አባይ መቀነስ ጀመራ ፈተና في قلوبهم مرض فزادهم الله مرضا ውስጥ በሽታ የሽርክ ሲኖር አላህ አብሮ ያገናኝባል ከዛ ህዝቡ መረበሹ ሲያይ አምር ኢብኑ አልዓስ ወደ ግብጽ ወደ ላከው ታላቁ መሪ ዑመር ኢብኑ አልኸጣብ ደብዳቤ ላኩ ግብጻውያን መጥተው እንዲህ ብለው ጠየቁኝ እኔ እንደማይሆን መለስኩላቸው ምን ይላሉ ውሃው እየደረቀ ነው አላቸው ሰይድና ዑመር ኢብኑ አልኸጣብ አንድ ታሪካዊ ደብዳቤ ጻፉ ደብዳቤው እስካሁን እጃችን ጋር ይገኛል የመለስኩላቸው መልስ ወድጀዋል ነገር ግን አሁን ከላኩልህ ደብዳቤው ሌላ አዲስ ቆራጣ ደብዳቤ ልኬልሃል ደብዳቤውን የላኩት አንደኛው ላንተ አንደኛው ለማን ለአባይ ነው የላኩት ደብዳቤ ሲደርስ ይችል ቆራጣ ወረቀት አባይ ጨምራታል ወንዝን የሚያናግር ትውልድ السلف الصالح من ላቸው ነዚህ ለአባይ የተጻፈው ደብዳቤ እንዲል ነበር من عبد الله عمر بن الخطاب إلى نيل أهل مصر
ከዑመር ኢብኑ አልኸጣብ ከሙስሊሞች አስተዳዳሪ ለግብጽ አባይ ይላል ተረካቢ ማን ነው አላሁ አክበር فإن كنت إنما تجري من قبلك أو من نفسك فلا تجري فلا حاجة لنا فيك براسف اللابد متفسكون اندعفت عن فلقه وإنما كنت تجري بأمر من الله الواحد القهار فاجري بعندنا باشنا بيو الله متفسكون فسسكي العدبداب عمرو بن العاص على الثبوت تنكس وان دبداب بيو نصتنا عباي شمرا الله أكبر بزاول مشيت إلى عباي أطراف الدستكن تصفى الدنيا الله أكبر هذا هو عمر بن الخطاب فاروق هذه الأمة الذي كان الشيطان يفر من ذله صلى الله عليه وسلم قالوا هو هذا عمر الذي يفر الشيطان من ذله شيطان عمر اللي سمعت عكايو عقد يلوط على رسول صلى الله عليه وسلم ابن عباس رضي الله تعالى عنه بعمر የ10 ዓመት ያስተዳደር ዘመን ሸይጣን ኃይል የለውም ብለን እንናገር ነበር ይላል جريء في الحق عابد زاهد ማይክል ሄርት የሚባል ትልቅ የዘመናችን የታሪክ ምሁር the 100 influential persons on history ብሎ መቶዎች ዓለም ላይ ተጽዕኖ ፈጥረው ከሄዱ ግለሰቦች ውስጥ አንዱ ማን ተጠቅሷል ዑመር ኢብኑ አልኸጣብ ሀርቨንግ የሚባል ትልቅ ሌላ የታሪክ ምሁር አንድ የፈርሻ ደብዳቤ አድራሺ ዑመር ኢብኑ አልኸጣብ ከለማኞች ጋር መስጂድ በር ላይ ተኝቶ እንደነበር አይቶታል هذا عمر ሽርክ ነፍስ ማጥፋት በመግደል ይሁን ከነነፍሱ ይሁን እስልምና አጥብቆ የከለከለው መጠቀቅ አለብን ወዳጆች والذين هم بربهم لا يشركون إلى الله ደግ ባሮችን ሲጠቅ እነዛ በጌታቸው በአላህ ላይ ቅንጣት የማያጋሩ ጽኑ ነው ቤታቸው ተወክላቸው አላህ ጋር ብቻ የቀን ገዳ አይገድባቸው ለሌላ አካል አያርዱ ያርዱት ለማን ነው لله سبحانه وتعالى ወዳጆቼ ሌላ ያ የተለፈን ትውልድ የለቀቅንበትን ሌላ አንድ መንገድ ልጠቁማችሁ የሽርክ መንገዶቻችን ከአላህ ውጭ ባሉ አካላት እርዳታን መከጀል የምንለው አላህ ቁርአን ላይ ሱረቱ ዩኑስ 18ኛው ቁጥር ላይ ويعبدون من دون الله فالله ውጭ ያለ ሌላ አካል ይገዛል ما لا يضرهم ولا ينفعهم የማይጠቅሟቸውን የማይጎዷቸው አንገዛም ቢሉ የማይጎዷቸው ቢገዟቸው የማይጠቅሟቸውን ያመልካሉ ይጠየቃሉ ለምን እንደምታመልኳቸው ويقولون هؤلاء شفعاؤنا عند الله እነዚህማ ወደ አላህ የሚያቀርቡን ናቸው ይላል ይህን እስልምና ወዳጆች አይቀር የሰለፎችን መንገድ ይሃል ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተደረገን አንድ ቆይታ በይሃቂ ሱነናቸው ላይ ሐሰን ባሉት ዘገባ የተከሰተው ልንገራችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዓዋቸውን በጀመሩ ጊዜ የመካ ጣዖታውያን በጣም አስቸገሯቸው ስማቸውንም ማጥፋት ጀመሩ ደጋሚ ነው እብድ ነው ከባድ ቃል እኔ አንድ ወንድም መጣና ኡስታዝ እንደው ትችት ቢጤ ሲገጥም ምን ይሰማሃል አለኝ በአላህ ፍቃድ ምንም አይሰማኝም አለ እንዴት አለ እንዴ መልእክተኛውን አላህ እንዴት እንደተሰደቡ ቁርአን ውስጥ አስቀምጦልኝ ልብ ለትውልድ ትምህርት ይሆን ማን አንተ ማን አሽረፉል ሙርሰሊን የነብያት ቁንጮ እብድ ተብሎ ተሰድቦ ማን አላህ ለዳዒዎች እኮ ነው ያስቀምጥ ለኢስላም ሰራተኛዎች ነው ያስቀምጥ ማን حتى لا تفتح
መጅኑን አሏቸው ደጋሚ ነው አሏቸው እብድ ነው አሏቸው በጣም ተቻቸው ይሄ ትችት ቢሆንም ፕሮፓጋንዳውን አልፈው ረሱላህ ሰለላሁ ዐለይሂ ወሰለም በርካታ ወጣቶቻቸውን በስር ማሰለፍ ቻሉ ውግዘት እንደማያዋጣ ሲያውቁ ቁረይሾች ሌላ ልኡካንን በመላክ መደራደር ፈለጉ ከነሱ በእድሜ ገፋ ያለውን ሒስን ኢብኑ ሙንዚር ላኳቸው ወደ ማን አልኹዛዒ የሚባለው በእድሜ ይበልጣቸው ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም መልእክት ላኳቸው ሒስን መጣ ወደ ማን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያግባባቸው አንተ መሐመድ አላቸው አንድ ህዝብ ነበርና መጣቆ ጀማዓችን በተንሰው ለያይህን ልጅ ከአባት ሚስት ከባሏ ለያይህን ምንድነው በዚህ ጥሪ የምትፈልገው ገንዘብ ከሆነ በኢኮኖሚ የበላያችን ናት ሴት ከሆነ ያስፈለገ የቁንጅና ንግስቷን መርጠን እንዳረ ንግስና ከሆነ የፈለከው በበላያችን ላይ እንሹምህ አባ ለማን ወዳጆቼ ለረሱሉ ሁዳ ሰለላሁ ዐለይሂ ወሰለም ይሄ በጣም የሳቸው ክብር የማይመጥን ውዳቂ ንግግር ነው አይደል ሰለላሁ ዐለይሂ ወሰለም እስኪ ጨርስ ጠበቁት ልክ አብጥቶ ዝም ሲል አፈረህተ ያ አባ ወሊድ የወሊድ አባት ወይ ጨረስክልኝ ትህትናቸው ተመልከቱ ሰው ድነ ለይህን አጥተን ሲል ደምትንሽ ይሞቃል እንኳን በስሏት አርገው አፈረህተ ያ አባ ወሊድ አረቦች በአባት በልጆቻቸው ስም ሲጠሩ ደስ ይላቸዋል ነጠላትም አይወዱ የወሊድ አባት ወይ ጨረስክልኝ حسن الاستماع የማዳመጥ ትህትናቸውን ቀደም አخلاق ያላል የዳዋ አخلاقን ይሄ ይጠቁማል አሁን አላቸው እንግዳማ እኔ መጠይቅህን እስኪመልስልኝ አሉት እሺ ችግር የለም መልስልሃለሁ አለ ከዛ ምን አለ ያ አባ ወሊድ كم إلها تعبد ስንት ጌታ ትገዛለህ አምላክ አለ قال 7 ሰላት ስድስቱ ምድር ላይ ዋናው ሰማይ በላይ ዋናው አላህ ነው የሱ መዳረሻ ደግሞ በዙሪያ ያሉት አሉ ስድስቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ اذا هلك المال من تدر ሎጂካል አፕሮች ነው የቀረው ገንዘቦች ንብረት ሲጠፋ ማንን ትማጸናለህ قال ادعو الذي في السماء ከላይ ያለውን ጌታ ነው አለ ዝማ قال اذا جاء العيال من تدعو بيسبر عبد انقلاتا ما نتلمنالك قال الذي في السماء سماء ያሉት ከበላይ ያለው ነው ሰማይ ሚለው የምናየው ሰማይ አይደለም ከላይ ማለት ከላይ ያለው ነው አለ ቤተሰብ በበሽታ ሲያዝ ማን ትለምናለህ ከላይ ያለው ነው አለ ያ አባ ወሊድ አንተ የወሊድ አባት ሱብሃንአላህ ሲረብ የምትማጸነው ሲታመም ቤተዘመድ የምትማጸነው ሪዝቅ የምትጠይቀው ከላይ ያለውን ታዲያ ለምንድነው በአምልኮ ከታች ያሉት የምታጋራበት አለ አንገቱን አቀረቀረ መልስ አልነበረው ያ አባ ወሊድ አስልም የሽርክ ስራንተ ወደ እስላምና ቢጠቅምህን ነገር አስተምርሃለሁ ረሱል ሁዳ ሰለላሁ ዐለይሂ ወሰለም እንደ ሙእሚን ጽዱል ቁርአን ላይ አንድ ማንቀስ ወደ ጎን የተወረወረ የለም ወደ ላይ እንጂ ኢብራሂም አለይሂ ሰላም ወእስማዒል አለይሂ ሰላም ከዓባን ሲያነሱ ምን አሉ እጃቸውን አንስተው ምን አሉ ይነገሩላው ربنا تقبل منا إنك أنت السميع العليم مؤمن صدوق ጌታችን ተቀበለ ወደ ላይ ነው ጥሩ فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين عصا نباري هدوستر ما نتطارى
ማንን ተጣራ ወዳጆቼ መጨረሻ ላይ ይሰማኛል ማንን ተጣራ አላህ Subhanahu Wa Ta'ala አላህ ቁርአኑ በርካታ ማስጠንቀቂያዎች ቢያደርግም የማህበረሰባችን የባዕድ አምልኮ ጉዞ ብዙም አልተገኘም ለዛም ነው መጽሐፎችን ለመጻፍ ቪዲዮዎችን በርዕስ ዙሪያ ለማውጣት የተሞከረ በተለይ አሁንም ድረስ ያልጠፋው ምናልባትም አዲሱ አስተሳሰብ የአህባሽ አስተሳሰብ ይዞት የመጣው تعليق التمائم ሂርዝ ማንጠልጠል የምንለው በሽታ ግልጽ ነው ሰው አንጠልጥሎ ታየዋል ሂርዝ ማንጠልጠል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من علق تميمة فقد أشرك ሂርዝ መጠበቂያ ብሎ ክሯን ያሰራት የቋጠራት በርግጥ ሰው ሽርክን ፈጽሟል ይሉን ሰዒድ ኢብኑ ጁበይር ሰለፉል ኡማ ለዚህ የነበራቸው ጥንቃቄ ከባድ ነው ከርሳቸው የተገኘ አንድ ዘገባ ምን ይላል أنه من قطع تميمة من إنسان كان كعدل رقبة عند ሰው አንገት ላይ ሂርዝ ተንጠልጥሎ አይቶ የበሰተ ባሪያን ነፃ ያወጣ ያህል ክብደት ተሰጠዋል አጅር ተሰጠዋል አያችሁ ሰለፉል ኡማ ያው ዘመናችን የዲሞክራሲ ዘመን ስለሆነ ሰው አንገት ላይ እንዳትበጥስ ኢንሻአላህ መብት በመጋፋት ተብለ ሌላ አደጋ ሊደርስብህ ይችላል ያው በእኛው ባለን ነገር ምንድነው ዳዕዋ ነው የምናደርገው እነዚህ ነገሮች አይጠቅሙም ይዘታቸው ባዶ ነው ሚጠብቅህ ክሩ አይደለም ሚጠብቅህ ማን ነው አላህ Subhanahu Wa Ta'ala የሚገርማችሁ እነዚህ ብዙ ታስረው የሚሰፉ ሂርዞች ውስጣቸው ያዙት ከባድ አንድ ወንድሞቼ ወደ ገጠር ወጣሉ ዳዕዋ ላይ ያረጉ በተውሂድ ዙሪያ ያካባቢ ማህበረሰብ ጨሌ እና ሂርዝ ያስር ነበር ዳዕዋ አረጉት እንደማይጠቅም ተረዳ ጨሌ እንደማያድነው አሰበ ሂርዝ እንደማይጠቅም አወቀ ህዝቡ ተመካከረና አንገቱ ላይ ያለውን ሂርዝ በጣም አምጥቶ ለዳዒዎች አስረከባቸው ዳዒዎቹ ከተረከቡ በኋላ ብዙ ነው ግን ውስጡ ምንድነው ያለ ብለው ለማየት አሰበ ፈታነው ይላል ምኑን ሂርዙን ፈታነውና ከውስጥ እንገት አንድ ወረቀት አገኘ ምን ይሁን ቁርአን ነው ሐዲስ ነው ጨንቋቸው ገለጽ ስናረጋ ያየነው ነገር አስገረመናል ምን ይላል ወረቀቱ ላይ ያለው ሰው በመግባቡ መሰረት መልመጃዎች ተሰራይ አሁን በእንደዚህ ያሉ ነገሮች ምን እንዳሉ ላይ ማላቃቸው እና እነዚህ አይነት ተዓልቅ በእንደዚህ አይነት ነገር መጠጋትን ኢስላም ምን አርጎታል ጥሏቸው ሙእሚን ከዚህ መራቅ አለበት ሌላው ከዚሁ ጋር በቅርበት ስርነት ያለው አስተጠዩር በገድ ማመን የምንለው አሁን እየጎለበተ መጥቷል እጅም ያነቡ የሉ ትዳር ሊመሰርት ነው አትገጥምህም የተባለ አለ ከወለደ በኋላ ትዳሩን የበሰነ የለም አለ ለምን ነው ወሻሻ ተጠዩር ምን ማለት ነው በአገራችን ወደ ገበያ እየወጣ ከጀርባ አህያ ሲጮህ ገበያውን ተመመለስ አይቀናኝም ብለህ ማለት አለ አይደል ከበሩ ሲወጣ ጥቁር ደሮ ሲያይ ቃውን ይዘህ ተመለሰ የለም ሞልቷ ዛሬ ባካይ ከፍለኝም ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መረደሱ السيارة عن حاجته فقد أشرك ከሐጃው ከጉዳዩ ገድ የመለሰው ሰው በአላህ አጋርቷል ለምን ነው እዚህ ጋር ምንጠላጠሉት ነው የነብዩ ሰለላሁ ዐለይሂ ወሰለም ድመት ጮኸ ውሻ ቀረነ ወደ ስራ ቀጠ ትውልድ ለውጥ ነግደህ ግባ كفى بالمرء إثما أن يضيع من يقول ልጆችን በስርዓት አስተዳደር በእንደዚህ ነገር እንዳትጠለፉ ይላሉ
ነገር ከፋራውን ግን ረሱላህ ሰለላሁ ዐለይሂ ወሰለም አስቀምጠውልናል ምን ይላሉ ሰሃቦቹ ሲናገራቸው فقالوا فما كفارة ذلك يا رسول الله صلى الله عليه وسلم የዚህ ማበሻው ምንድነው ጾም ያፈጠረው ከፋራ ካሳሚ ተብለዋል ዚያራ የመለሰው ሳመት ፎገድ የመለሰው በምን ነው የሚጠርገው አሏቸው በተውሂድ እንጂ አይጠረግም ተመልከቱ ሰለላሁ ዐለይሂ ወሰለም اللهم لا خير الا خير ጌታዬ መልካም ደግ ነገር ያንተ እንጂ የለም ولا طير الا طيرك ولا اله غيرك በተውሂድ ነው የሚጠረግ ይሄ መጥፎ ገድ ማሰብ ከየት የመጣ ይመስላችኋል አረቦች ጢያራ የሚለው ጥያቄ ያመጡት من الطير ነው ከርግቡ ከበራሪ አንድ ወፍ ወይ ማሞራ ቁራ መሬት ላይ ቁጭ ብለው ሲያዩት አሸዋ ያነሱና አረቦቹ ይወረወሩበታል ወደ ቀኝ ከበረረ ገበያው ይቀናናል ወደ ግራ ከበረረ ዛሬ ክፍል አይደለም ብሎ ወደ ቤቱ ይመለሳል ህይወታቸው ለطيሩ ለርግቡ የተሱ ማህበረሰብ ማለት ከዛ ነው ጢያራ የሚለው ከطيሩ ካበራረሩ ነው የመጣው ይሄ ባህል አሁን ድረስ ሰለጠኑ ቁሳዊ ስልጣኔ ያላቸው በመንላቸው አውሮፓውያን ጭምር ይስተዋል አሜሪካ የሄዳችሁ እንደሆነ 13 ቁጥርን አይወዷል ለምን ይመስላችኋል ነብዩላህ ኢሳ ወይም ኢየሱስ ስንት ደቀ መዛሙርት ነበሯቸው 13 አሳልፎ የሰጣቸው ይሁዳ የሚባለው ስንተኛው ነው 13ኛው ነው በየትኛው ህይወታቸው ከ13 የ13 ፎቢያ አለባቸው ይባላል አይወዷል ሆቴል ልንከራይልን አሉ ልጆች ገባንና ተራ ቁጥር 10 11 12 14 ይላል ኢቭን ሆቴሎቹ ላይ ቁጥር መስጠት አይፈልግ እንዲህ አይነት የግድ አስተሳሰብ እስልምና በጣም ያወግዘው የስም ገድም ያምን ሰው አለ ስሙ አይገጠመኝም ይላል ገጠማችሁ አንድ አባት ምን አንጫወት ይመስላችሁ አንድ ሳቱ ሹፌር ናቸው አንድ ግለሰብ መኪናዬ ጋር መጥቶ ንብረት አስጫነ ብዙ ንብረት ወዛደሮች ለፍተው ከነተሳቢው ጫኑ ከጫኑት በኋላ ይህን መኪና ሊንቀሳቀስ ሲል ረዳቱ ከላይ ያለው ዘገየብኛል እሳቸው አስጫኙ ግለሰብ ባለሀብቱ ጋቢና ውስጥ ቁጭ ብለዋል ወጣልኩና ለሹፌሩ ከበደ ቶሎ በል እንጂ አልኩት ከበደ ሰውየው ደነገጠ ከበደ ነው ያልካል አዎ ከበደ ይከብዳል ስሟል አዎ ከበደ ነው አልኳቸው የእውነት ስሙ ከበደ ነው አዎ በቃይ ራገፋል ይሄ እውነተኛ ታሪክ ነው ሙሉ ቃቸውን አራግፈው በሌላ መኪና አስጭነው ነው ስሙ ትንሽ ከበድ ያላቸው ይህ ተፋኡል ተሻኡም መጥፎ ታቦትን እስልምና የማይደግፈው ውዳቂ አስተት ኩራፋት እንለዋለን ሙእሚን ከዚህ ንጹህ ምድር ላይ የሚያያቸው ነገሮችን ተስፋ የሚጥልባቸው ተስፋ የሚቆርጥባቸው ወኔውን እንዲያሽመደምሩ አይፈቅድላቸው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ካነ يعجبه فعل الحسن ይላል መልካም ገድ ይወዱ ነበር መልካም ነገር ሐሰን የሚባል ስሙ ደስ ይላቸው የሆነ ነገር ካዩ የተፋአል በዛ በደስታ መልካም ነገር ነበር የሚሰማቸው የሙእሚን ከእንደዚህ አይነት ጨለምተኛ አስተሳሰብ በማይሎች ራቀ ይሄን በአረብ ሀገሮች አሁን ድረስ የቁርአን ገድ ይባላል አንድ ሰው ትዳር ሊመሰርት ይሄድና ቁርአኑን ድንገት ክፍት ያደርገዋል ጥሩ የጀነት አንቀጾች ካለ ትዳሩን ኒካህ አድርጎ ይመጣል ስለ ጀሃነም የሚያወራ ስለ ሙሽሪኮቹ ቅጣት ከሆነ አልገጠመው ይመለሳል እስቲ ቁርአን ይዘው ነው የሚሄዱት ይገልጡታል እንግዲህ አንድ ገጠሬ ይባላል በዚህ የሚያምን ግለሰብ ቁርአኑን ይዞ ገበያ ወጣ አላማው አህያ ለመግዛት ገበያ እንደደረሰ አህዮችን መረጠ ደስ ይላል ገዱ ላይ ቁርአኑን ከፈት ሲያረጋው ሰነሹዱ አዱደ ከቢአኺክ
አንቀጹ ምንድነው ይላል ኃይልህን ጡንቻን በወንድምህ እናበረታዋለን ማለት አላህ ለነብዩላህ ሙሳ ዱዓ የተቀበለው ያሰፈረው ታሪክ ይሄ ነገር ኃይሌ ነው ገዘዋ ግልጽ ነው ሲነት ውዳቂ አስተሳሰብ ያዘ ኡማ ለዚህ ላይ ሙእሚን ከዚህ መስላት አለ አላህ ምክር ለእናንተ ያ አዲሱ ትውልድ ጸድቶ ማደግ አለበት አስተሳሰቡ ብሩህና ማራኪ ሊሆን ይገባል ተውሂድን ማለት ትሩፋቱ ትልቅ ነው የተውሂድን ትሩፋት አንድ ቢል ተጽፏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም عن عبد الله بن عمر رضي الله تعالى عنه ባስተላለፉት ዘገባ ላይ እንዲህ ይሉና إن الله سيخلص رجلا من أمتي على رؤوس الخلائق حديث سمع ማራኪ የተውሂድን ትሩፋት እንድናቅ የሚያደርግ የተውሂድን ደረጃ لا إله إلا الله ደረጃ እንድናቅ የሚያደርግ ከኡመቶች ውስጥ አንዱን ግለሰብ አላህ على رؤوس الخلائق በፍጥረታቱ ፊት አቆመው ከዛም መዝገቦች ይገለጣል 99 መዝገብ የወንጀል ይገለጣል ስንት መዝገብ ይሄ ገልጹ ነው ርቀቱን ልንገራችሁ እያንዳንዱ ገጽ መደል በصر አይን ጫፍ የሚያየው ድረስ መደል በصر ማለት ከርቀት ወንድ ነው ሴት ነው ብለህ የምትለይበት ርቀት ማለት ያስችል ለይል ያለው ሩቅ ነው አይደል አንዱ ፔጅ ርቀቱ የአይን ርቀት ያህል ይገለጥለታል የወንጀል መዝገብ 99 ፔጅ አንዱ ርቀቱ የአይን ርቀት ይደነግጣል አላህ ይጠይቀዋል አظلمك كتبتي الحافظون መዝጋቢዎች ይበድለው ነው እንዴ ይለዋል ሁለት እዚህ አከያን ሰራዋል አልሰራውም ይለዋል قال لا يا رب ሁሉም የሰራው ነው ምክንያት አለ ይለዋል ያ ረብ ጌታዬ ምንም ምክንያት የለኝም ሌላ ስራ አለ የለኝም ይላል አላህ ግን ምን ይለዋል ዛሬ የፊት ማንም አይበደልም እኛ ጋር ያስቀመጥካት ደግ ስራ አለች ይለዋል ደንግጦ ይጠብቃል አንዲት ቆራጣ ወረቀት ትመጣለች አለ ሸከር አልባኒ ሰህ ያሉት ሐዲስ بطاقة ትመጣለች وعليها لا عليه أشهد أن لا إله إلا الله وأن محمدا رسول الله صوف تطفاباتا الصوف تقربلታለች ወደ ጌታው ይጠይቃል ጌታዬ እቺ ቆራጣ ወረቀት እዚሁላ መዝገብ ጋር ምን ትሰራለች ይላል ዛሬ አትበደልም አብሽር ይለዋል አላህ 99 መዝገብ ባንድ ሚዛን ላይ ይቀመጣል ወረቀቷ አንድ ሚዛን ላይ ትቀመጣለች فطاش بها السجلات አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ታነሳቸዋለች ከአላህ ስም ጋር የሚከብድ ነገር የለምና ይላል ረሱሉላህ ሰለላሁ ዐለይሂ ወሰለም ተውሂድ ሚዛናችን የሚደፋ የወንጀል ማዕታችንን የሚያሸንፍ ስንቃችን ሆኖ እናገኘዋለን ሽርክ ሐቂቃ ለሰው ልጅ ውርደት የሰው ልጅ የውዳቂ አስተሳሰብ የሚያደርግ ነገር ሆኖ ነው የምናገኘው ግን ሊረሳ ማይገባው አንድ አጀንዳ ብዙ ጊዜ ስለ ተውሂድ ይነገራል ስለ ሽርክም ይወጋል ሚዛናዊ አስተሳሰብ ግን ያስፈልጋል ብዙዎቻችን በተውሂድ ስም ጠርዝ ረግጠን ማህበረሰብ ያከፈርን ሰዎች አለን አይደል ሌሎቻችን ደግሞ ሱናን ጠበቅ አድርገን ያዝን በሚል ስም ሙብተዲዓ ብለን የጠራናቸው ዑለማዎች አሉን አይደል ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚዛናዊነትን ሁሌ ያሳስቡናል ስለ ተውሂድ ስንጣራ ሽርክን ስናወግ ከመሐከለኛው ሜዳ መልቀቅ የለብንም አልወሰጥያ ምንለው ሜዳ ማለት ሰለፎቹ ምን ይላሉ ማ يأمر الله بأمر አላህ እኮ ምንም ትእዛዝን አያዝም
إلا وللشيطان نزعات لشيطان ሁለት ስበት ቢኖረው እንጂ نزعات إلى الإفراط ونزعات إلى التفريط አንዱን እንዲወጥር ሌላውን ወደ ታች እንዲጎት ሸይጣን ያደረገው ቢሆን እንጂ ولا يبالي إلى أيتهما مال ወደ የትኛውም ቢዘነብል አይገደውም ለሸይጣን የአላህን ትእዛዝ ይመጣል አንዱን እንዲወጥር ያደርገዋል ሌላኛውን እንዲዘላዘል ያደርገዋል እኛ ግን ምንድነን وكذلك جعلناكم أمة في الغرب أمة وسطا ሚዛናዊ ትውልዶች ስለ ተውሂድ ስንጣራ ታፔላዎችን ቀደም እንደተባለው እየለጠፍነ ማህበረሰቡን ከተውሂድ ምናርቅ ከሆነ مناع للخير ከኸይር ያግድ ከሚባሉ መዝገብ ውስጥ እንገባለን ተውሂድ ስንጣራ በጥበብ ያስፈልጋል عمرو بن الجموح ስለሚባል አንድ ትልቅ ሰሃባ ላጫውታችሁ የመዲና ነዋሪያን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም صلوا على رسول الله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዓድ ብን ዑመይርን መዲና ላይ ልከው ዳዕዋ እንዲያደርግ ያረጉታል هدم الصحابه በርካቶችን ወደ እስላም ጠራ ረሱላህ ሰለላሁ ዐለይሂ ወሰለም ከዛ በኋላ ተጓዙ መዲና እንደተቀመጡ የነብዩን ጥሪ ሰምተው የዓምር ብን الجموح ልጆች ሶስቱ ልጆቹና ባለቤቱ እስልምናን ይቀበላሉ አባታቸው አልሰማም እርሱ የሚያመልከው ጣዖት አለ እንዴት ብለው ይገሩ ከዛም ተጋሉና አንተ አባታችን ወይ ሰው ሁሉ እስልምናን ተቀበለ እኛን የቀረነው ምን አለ መሐመድን ብንከተለው አለ እርሱ ምን አለ አይ ይሄን አላደርግም ጣዖቴን ሳላማክር በፊት አላቸው የግል ካውንስለር አለ ጣዖቴን ሳላማክር በፊት እኔ ይሄን ማድረግ አይደለም አላቸው እድል ሰጡት አባት ሄደ በጠዋት ከተነሳ በኋላ ጣዖቱ ፊት ለፊት ቆመና አሉ አዕረጅ ነበር እግሮቹ ያነክስ ነበር አባታቸው عمرو بن الجموح ትንሽ ያነክስ ነበር ጣዖቱ ፊት ሲቆም በክብር በማያነክሰው እግሩ ገደም ብሎ ቆማል ትንሽ ዘንበል ብሎ ቆመና ለጣዖቱ ጥያቄ አቀረበ ይሄ መሐመድ የሚባለው ወደኛ እንደመጣ ይታል የፈለገው ደግሞ አንተ እንድናጠፋህ ነው ምን ትላለህ ይመልሳል ምን ያደርጉ ነበር መሰላችሁ አረቦች አሮጊት ሴት በእድሜ የገፋች ከጣዖቱ ጀርባ ያቆሟትና ጣዖቱ ያሳውቃት እንድትናገር ያደርጋል ግልጽ ነው ተመልከቱ የአመለካከት ውድቀት ጣውላ እንዴት ብሎ ነው የሚነግረው አታዕቡዱነ ማ ተንሒቱን ቀረበ ተገዛዋል የጣዖቱ እድሜ እኮ ከሰውየው በታች ነው እሱ ነው የፈለቀው ነው አይደለም ነው ከዛ ሲጠይቀው መልስ የለም በቃ እንግዳ ዛሬ ተቆጣህብኛል ማለት ነው ሌላ ቀን መልሳለሁ ብሎ ወጣ በበነጋው ከእንቅልፉ እንደተነሳ ጣዖቱን ይዘይር ቤት ሲገባ ጣዖቱ የለም ተመልከቱ አሁን የተውሂድ አደራረግ ጥበብ ልነግራችሁ ልጆቹ ለሊት ተነሱ አባታችንን እንዴት ተሽርክ እናርቀዋል አንተ ሙሽሪክ ብለው አራቁታል አንተ ሙብተዲዕ ብለው አልሸሹት ለሊት ተነሱና ጣዖቱን አውጥተው ጭቃ ለቅልቀው ገንዳ ውስጥ ጥለውታል ቢያንስ ያየው ከራሱ እንኳን መጥፎ መከላከል እንዳልቻለ ሲያቅ እንዲመለስ ጠዋት ሲገባ የለም ማን ወሰደብኝ አለ መልስ የለም ወጥቶ ፈለገው አላገኘው በስንት አሰሳ ቆሻሻ ገንዳ ላይ አገኘ ተበሳጭ ምን ነው እንዲያረገህን ሰው ባገኘው እማረገው የሚለው ማርካ አጣጣበው ሽቶ ቀባው አይደለም ዶድራንት ያኔ መኖሩን አላውቅም ሽቶ ቀባባውና ወስዶ አስቀመጠው ሁለተኛ ለሊት ላይ ተመልከቱ ከእንቅልፋቸው ተነሱ እንቅልፋቸው ያባታቸውን የመተኛ ሰዓት አይተው እንቅልፍ መውሰዱን አረጋግጠው አሁንም ጣዖቱን ይዘው ወጡ ቀባቡ ቆሻሻ ገንዳ ውስጥ ጣሉ በበነጋው ተነሳ እንደዛው ተቆጣ አጣጥቦ ቀባብቶ መልሶ አስቀመጠው አባታቸው ሲያዩ የሽርክ ፍቅሩ ይወጣለታል ደንበኛ ሐሳብ አሰቡ ለሊት ተነሱ
ጣዖቱን ከሞተው ውሻ ጋር ጥፍር አድርገው አስረው ገንዳ ውስጥ ጣሉ። አባስ ተነሳ የለም ተቆጣ፣ በጣም ተበሳጨ። የሚገርመው በዛ ሌሊት ምን ብሎታል? እኔ እንግዲህ እንስሳ እንኳን ከልጆቹ አውሬ ትከላከላለች ከጠላቶች ተከላከለ ብሎ ሰይፍ አስቀምጦለት ነበር። ይሄን ሁላ ጥሰው እንዴት አረጉት? ተበሳጭቷል። ወጥቶ ሲያየው ገንዳ ላይ ውሻ ታቅፎ ወድቋል። ورب يبول الثعالب عليه لقد خاب من بالت عليه الثعالب እንደ አይነት ጌታ ነው ውሻ ቢሸናል። በርግጥ የተዋረደ ጌታ ነው። የሽርክ ጨርቁን ቀዶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናው አማረ። የኡሁድ ዘመቻ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ወደ ጦር ሊሄድ ሲመጣ ልጆቹ አስቆሙት። አባታችን አንተ አዕረጅነ ታነክሳለህ፣ አላህ ደግሞ ዑዝር ሰጥቷል ለሚያነክሱ ለበሽተኞች ለአይነ ብርሃን ለሌላቸው ሰዎች ተቀመጣሉ። ያለቀሰው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ያ ረሱላህ ልጆች እኮ ከጀነት ሊያግዱኝ ይፈልጋሉ እታገላለሁ አለ። የአላህ እኮ ምክንያት ሰጥቷል ቤት ቁጭ በላሉ። በጭራሽ የአላህ መልእክተኛ በምታነክሰው ግሬ ጀነትን መርገጥ እፈልጋለሁ ሰለላሁ ወጣ ጦርነት ላይ ለተውሂድ ሲተፋለም ለተውሂድ መስዋዕት ሰለላሁ ዐለይሂ ወሰለም እዛ ነው ጀነት ውስጥ በሚያነክሰው ግሩ እየተራመደ ይታየኛል። በሰይድና ዑስማን ወይም አሊ ዘመን ይመስለኛል የኡሁድ መስዋዕት የሆኑ ሰሃቦች የተቀበሩበት ቦታ ላይ ጎርፍ ገብቶ ነበር። የበርካታ ሰዎችን ቀብር ከፍቶት ነበር ጎርፍ። ያኔ ከተከፈቱ ቀብሮች ውስጥ የአምር ኢብኑ ጀሙህ ይሄ አሁን የነገርኳችሁ ሰሃባ ቀብር ነበር። ስናየው ከነሙሉ ኑሩ ነበር። አላህ በተውሂድ ላይ ይሰደድ። ስለዚህ ወጣቶች ዳዕዋዬ ምንድነው? ተውሂድ ስንጣራ ሰበብ ይፈልግ። ማህበረሰብን ሰድበን አናስተምረው እናሸሸዋለን። እነዚህ ለትልቅ ክብር የላቸው የሚሉ ትችቶች የመጡት ከዳዕዋ ሜቶዶሎጂ ችግር ያደራረግ ዘይቤያችን ያቀራረብ ዘይቤያችን ረሱላህ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ጋር ምን አይነት ግንኙነት ነበራቸው? አንድ ማህበረሰብ በቀላሉ ተውሂድ ላይ ዋህደው ይችላል። ሂደት ይፈልጋል እስኪጠራ ድረስ። የሰቂፍ ሰዎችን ታሪክ ላውጣላችሁ። ነብዩ ሰለላሁ ዐለይሂ ወሰለም መካን ከፍተው እንደገቡ እንደምታውቁት ወራአይተ الناس يدخلون في دين الله افواجا የተለያዩ ማህበረሰቦች እስልምናን ለመቀበል ወደ ነብዩ ጎርፈው ነው። ልክ ከጎረፉት ውስጥ የሰቂፍ ጎሳ ይገኙበታል። ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ረሱልም ቁርአን እንዲሰሙ መስጂድ ውስጥ አስገቧቸው። መስጂድ ውስጥ ቁጭ አሉ፣ ቁርአንን ሰሙ። እስልምናን ከመቀበላቸው በፊት ጥያቄ አቀረቡ። ወለድ እንዴት ነው አላህ መልእክተኛ አሏቸው። ወለድ ክልክል ነው አሏቸው። ሚጠጡት ኸምር አለ ጠየቋቸው፣ እሱንም ከለከሏቸው። መጨረሻ ላይ ረባህ ምትባል ጣዖት አለቻት። የአካባቢው ሰው ያመልካት በትልቅ የተሰራች በድንጋይ ከድንጋይ ፈለፈሏት ጣዖት አለች። የሀገር ጠባቂ ዝናብ አዝናቢ ምትባል ስለሷ ጠጋ ብለው የረባህን ጉዳይ እንዴት እናርጋሏቸው። ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ህዲሙሃ አፍርሷት አሏቸው። ኦ ያ አላህ መልእክተኛ ሃይሃት በጭራሽ አሏቸው። እንደምናፈርሳት ብታውቅ አሁን እሷ የአካባቢውን ሰው ነው የምትጨርሰው አሉ። ዑመር ኢብኑ አልኸጣብ የተውሂድ አለቃ ቆጣ ብሎ ምን ማፍረዱ ሰዎች ናቸው? ድንጋይ እኮ ናት አፍርሷት አሉ። ወሰረለ ዑመር ያኮ ዳንታ አይደለም የመጣ ነው ለነብዩ ነው አሉ። ከሆነ አንተ ማለታቸው ረሱላህ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛ እኛ ማንነካትን ያፈርሱ ሰው ላካላቸው እስልምናን ተቀብለዋል። ግን የሽርክ እንትኖች ሲወጡ ታይም ይፈልጋል። ማህበረሰቡ ባንዴ ሙሂድ ማድረጋቸው በሉ እኔ እንግዲህ የሚያፈርስ ልክላችኋለሁ አሉ። ተስማሙ። ኻሊድ ኢብኑ ወሊድ ሙጊራ ኢብኑ ሹዕባን የተወሰኑ ሰሃቦችን ላኳቸው ወደ ሰቂፍ። የሰቂፍ እነዛ ልኡካን ቀድመው ሄደው ህዝቡን ዳዕዋ አድርገው
ሸሃዳት ብለው እስልምናን አስቀብለው ጣዖታን የሚያፈርሳትን ሰው ቆመው ይጠባበቃሉ قالوا حتى روايه የሚላል ባቱ ሙርተጅፊን እየፈሩ እየተንቀጣቀጡ አደሩ ተጨርሰን ይሆን አልጨረሱ ጠዋት ላይ ነኻሊድ ደረሱ ህዝቡ ተሰብስቧል ነሙጊራን ነኻሊድ መጡ ከማፍረሳቸው በፊት ሙጊራ አንድ ጆክ አሰብ ዛሬ በሰፊት ህዝቦች ላይ አስጣጣቸዋለሁ አላቸው ለነኻሊድ እንዴት ዝምላሽ ተከታተሉኛል ህዝቡ ቆሟል ምን ታረጋቸው ይሆን እውነት ሊመቷት ነው ይጠብቃል ሙጊራ ትልቁን ፋሳንሳና ጣዖቷን ልክ እንደመጣት ወደቀና ተንፈራፈረ ማህበረሰቡ ምን ይስሩ ይሄው ገደለችው خالد ወንድከውን ተጠጋሉ ተውሂድ እኮ ነው ሸሃዳ ነው وند خالد النبي فلما علم بانتصارهم بآلهتهم እንዳሸነፉ ሲሰማቸው ሙጊራ ልብሱን ያራገፈ ቆመና ያ ለሰኺፍ እነኛ ሞኝናል እቺ እኮ ድንጋይ ናት ወጥና ፈረካከሷት ሽርክ